ስሯት አምናን ሲመጣባቸው ሽንት ቤት ይገባሉ። ሽንት ቤት ሲገቡ እንዴት አድርገው ይውጡ? በሩ ተቆለፈባቸው። አቶ አምናን በእነሱ ላይም እየደረሰባቸው ይገኛል። እንደዚህም ደግሞ ጄሪ ብሌንን ያወጣልኛል ብላ መጥፎ ነገር ለአቶ አምናን ነገረችው። ያረገችው ነገር ምንድን ነው እንግዲህ የእሷን ልብስ አውጥታ የእንትና የብሌን ሻንጣ ውስጥ ነበር ያደረገችው። ሻንጣ ውስጥ ሲፈልግ የተገኘው የጄሪ ቀሚስ ነበረ። ይህንን ነገር ደግሞ ያደረገችው እራሷ ጄሪ ነበረች። አቶ አምናን በዚህ የተነሳ ብሌንን በጣም ተጣላት። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። በቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣይ የሆነውን ድራማን ድር ድራማን ይዤላችሁ መጥቻለሁ። ድር ድራማ ወዴት እየሄደ ነው፣ ወዴት እየቀጠለ ነው የሚለውን አንዳንድ ነገር እላችኋለሁ ማለት ነው። ድር ድራማ እንግዲህ በየቀኑ ዕለት በዕለቱ መልካም ነገር ይዞ መጣ ብለን እናስባለን። ያው እንደምታውቁት ምንም አቶ አምናን አንደኛ አቶ አምናን እያለ ወይዘሮ ሜርሲ እያለች ሰላም እየሄድን ብዬ ነው የማስበው። ሜርሲ እንግዲህ ለብሌን ማስፈራሪያ እየላከችላት ይገኛለች። አንቺ ግን የሰውን ባለትዳር ባል ስታማግጭ አይቻለሁ። እስከ ምልክቱ እንደውም አንቺን ሊስምሽ ስል አይቻለሁ። ስለዛም የሆነ ነገር ይሄንን ነገር እንዳልናገር ከፈለሽ ለጄሪ የምልሽን ነገር ማድረግ አለብሽ በማለት ይገኛለች ማለት ነው። ያንን ነገር ምንድን ነው እንግዲህ ሲባል እንግዲህ ያንን ነገር ለጄሪ እንዳልናገርብሽ ለማንም ሰው እንዳልናገር የአሮጊቷን ወሬ እያመጣች ለኔ ታቀብኛለች በማለት ለጄሪ ነግራታለች። ለብሌን ትላታለች ማለት ብሌን ደግሞ በፍጹም ይሄንን ነገር አላደርግም፣ እኔ እኮ ይሄንን ነገር የማደርግ ሰው አይደለሁም፣ ምን እያልሽ ነው በማለት እንግዲህ በጣም እየተናደደች እና በጣም እያዘነች ትገኛለች ማለት ነው። እሷም ደግሞ እንዴት ነው እንደዛ ማለት አድርግ ማድረግ አለብሽ፣ አለበለዚያ ግን ደግሞ ስራሽን ሁሉ ነገር ወስጄ ለጄሪ እነግርሻለሁ ምን እንደሚፈጠር የሰው ባለትዳር ማጋጠን ወንጀል መሆኑን ራስሽም ታውቂያለሽ በማለት እንግዲህ እዚህ ቤት ምን እንደሚፈጠር ራስሽ ታውቂያለሽ በማለት እየተናገረቻት ትገኛለች ማለት ነው። እንደዚሁም እንግዲህ ብሌን በፍጹም ይሄን ነገር አላደርገውም፣ ሰውስ ባይኝስ ምንድን ነው የምትይው እያለቻት ነበረ። ማንም ሰው የሚያይሽ ነገር የለም፣ ነቃ ብለሽ አንቺ ለእንደዚህ አይነት ነገር ጎበዝ ትመስይኛለሽ፣ ይሄንን ነገር ማድረግ አለብሽ በማለት እንግዲህ እሷንም እያጠመደቻት ትገኛለች ማለት ነው። ሜርሲ የምትባሏ ሴትዮ እንግዲህ ቤት ውስጥ ሁሉንም ሴቶችን እያጠመደቻቸው ትገኛለች ማለት ነው። ከባድ ነው እዚህ ቤት ውስጥ እየተፈጠረ ያለው ነገር በጣም ከባድ ነው ማለት ነው። ምክንያቱም እንዴት መሰላችሁ ከበድ የሚያደርገው ነገር ወይዘሮ ሜርሲ ሁሉንም ቤት ውስጥ ያሉት ሴቶችን በእያንዳንዳቸው ልትጠቀምባቸው ነው ማለት ነው። በእርግጥ እየተጠቀመችባቸው ነው ሁላቸውንም። ያው እንደምታውቁ ጄሪንም ያችው እንትናንም ሲፋንንም ማንም ሰው የቀራትም እስካሁን የቀራት ደግሞ አሁን ከዛ ቤት ውስጥ እንግዲህ እናሳራ ብቻ ነች ማለት ነው። ብሌን ተርፋለች ብለን ነበረ። ብሌን ደግሞ በአቶ አምናን ፍቅር እያስፈራራቻት ትገኛለች ማለት ነው። ጄሪን በጣም እየከፋት ትገኛለች። ጄሪ ለምንድን ነው አቶ አምናን እኔ የማይወደኝ? እኔ ለሱ እኮ ብዙ ዋጋ ከፍዬለታለሁ፣ ብዙ ነገር ከሱ ጋር ሆኛለሁ፣ ግን ደግሞ ለእኔ ቦታ እንደማይኖረው ብዙ ነገር አየሁ። አሁን ራሱ ብሌንን ያስወጣታል ብዬ አስቤ ነበረ፣ ግን እሱ ሊያስወጣት አልቻለም። ምን ባረግ ነው አቶ አምናንን የራሴ የማደርገው እያለች እንግዲህ በጣም እንትን እያለች ትገኛለች ማለት ነው። እያለቀሰች ትገኛለች። የመታትን ምናምን ነገር እያስታወሰች ብዙ ነገር በቃ ለእሷ እንደማይጠቀማትና እንደማይወዳት እንደማይፈቅራት የሚያሳያትን ነገር ሁሉን ነገር እያሳይ እንትን እያለች እንግዲህ ከዚህ ቤት ሁላችሁም መውጣት አለባችሁ። እስከ መቼ ነው እዚህ ቤት የሚቀመጡት? በቃ ይበቃችኋል። መረጥከኝ፣ እኔን ከመረጥከኝ በኋላ ሌላ ማን ምርጫ አለክ? እኔው ስለሆንኩ በቃ እነሱ እዚህ ቤት ምን ይሰራሉ በማለት እያለችው ይገኛለች። እሱ ደግሞ እንዴት ነው ማስወጣቸው? እነኚህ ልጆች እኮ ቤታቸውን ልብሳቸውን ራሱ እዚህ ቤት ተቃጥሏል። እንዴት ሆኖ ተነስታችሁ ውጡ ብዬ የምላችሁ አታስብም እንዴ በማለት እሷን እየተናገራት ይገኛል ማለት ነው። እሷ ደግሞ
እንግዲህ ቀጥታ ያሰበችው ሀሳብ ይሄንን ነገር ካደረኩ ብሌንም ሁላቸውንም ያባርራቸዋል። አብዛኛው ብሌንን ነው የማትፈልገው ማለት ነው። ብሌን ያው አታምና ለሷ ያላትን ፍላጎት ስለምታውቅ ስለምትረዳ ቀጥታ ብሌንን ከቤት ውስጥ ማስወጣት ነበረ። አቶ አምናን ግን ያንን ምንም የቱን አክል እንኳን ብሌንን ብናገራት ቢያስቀይማትም ያንን ነገር አላደረገውም ማለት ነው። በእርግጥ አቶ አምናንም ያስቀይማል። ጄሪም ያደረገችው ነገር በጣም ጥፋት ነው። ያው ብሌንም በጣም ትወደዋለች። ስለምትወደው ነው ያው ክላሱ ሄዳለች እሱን አቅፋ የተኛችው ማለት ነው፣ የእነሱ አልጋ ላይ ማለት ነው። እና ቤተሰቦች ብቻ ያሳዝናል። አሁን ጄሪ ማሳዘን ጀምራለች ማለት ነው ስላችሁ። ያው ጄሪ ለጥቅም ብትመጣም ግን ደግሞ ላታምና እኔ ፍቅር ያዛት ምን ይሁን የእሷም ግራ እየተጋባ ነው። ወዴት እየሄደ ነው ድራማው? ግን በነገራችን ላይ ቅጣቷል ስለ መንገድ የሳተ ነው ማለት አሁን ጄሪ አቶ አምናንን ካልወደደችው ለብር ብቻ ከፈለገችው ጥቅሟን ብቻ ለማስተካከል ነበር መሯሯጥ የነበረባት ማለት ነው እስካሁን። ግን እሷ ምንድነው አቶ አምናንን በአሁኑ ሰዓት ልክ እንደምትወደውና እንደምታፈቅረው ነው እያሳየች ያለችው ማለት ነው። ብሌን ጋሞ በተለያየ ነገር አቶ አምናን ለብሌን ብቻ ማሰብ ነበረበት ማለት ነው። ብሌንም ደግሞ እሱ ካልፈለጋት እዛ ቤት ውስጥ የመቀመጥ ምንኛ ነው ስላችሁ። አቶ አምናን ሄዳለሁ አታስፈራራውም እንዴ? ምን አስቀመጣት? በቃ እንዴ አትፈልገኝም፣ እኔ በቃ መሄድ አለብኝ፣ የራሴን ህይወት ማየት አለብኝ ማለት ነበረበት። ትንሽ እሱ ማስፈራራት ነበረበት ብዬ ነው ማስፈራራት ነበረባት። ግን እሷ ዝም ነው ያለችው። በቃ አቶ አምናን ማለት ነው እንዴ እንደፈለጋት ሂጂ እንደፈለጋት ነይስ እንዳሻንጉሊት ነች እንዴ እሷ? እና ይሄ መሆን ይገባዋል ብዬ አላስብም ማለት ነው። ስለዛ ምን ልላችሁ ፈልጌ ነው ይሄ ጊዜ መውጣት ያለባት ማለት ነው። በቃ አሁን አልፈልግም፣ ምክንያቱም እሱ ለኔ ቦታ ካሌለው ለኔ ጊዜ ካሰጠኝ ቦታ ሳልሰጠኝ ምን አደርጋለሁ የሚለውን ነገር ማሰብ ነበረባት። ግን እሷ ይሄንንም ነገር እያሰበች አይደለም። የአቶ አምናን እንደፈለጋት እየረገጣት ይገኛል። ይሄ ደግሞ በጣም ነው የሚያሳዝነው። መሆን አለበት ብዬ አላስብም ጋይስዬ። እና ምን ልላችሁ ፈልጌ ነው ምንድነው እዚህ ቤት እየተከሰተ ያለው ነገር፣ አንዳንዱ ነገር በጣም ነው የሚያመው። እውነት እግዚአብሔር በሚያውቀው በጣም ነው የሚያሳዝነው ማለት ነው። ሜርትሻ እንግዲህ ያው ሴቶቹን ሁሉንም ለክፋ ጨርሳቸዋለች። ምን ቀራት? ሁላቸውንም ለከፈቻቸው። ሁላቸውንም ለክፋ ጨርሳለች። መልካሞች የተባሉትን ብሌንን እንኳን እንግዲህ ብሌንም እሷን ለማሸማቀቅ እሷን ከሰው በታች ለማድረግ ለየተጣራሪ ትገኛለች ማለት ነው። ሜርሲ የምትባለው ሴትዮ ምን አይነት ክፉ እንደሆነች እኔ ግራ የገባኝ ነገር ማለት ነው። አቶ አምናን እንግዲህ በአሁን ሰዓት ለምንድን ነው ብሌን እንኳን የማትረዳኝ ለምንድን ነው እያለ ይገኛል። አንዳንድ ሰዎች እኔ እኮ እንድትረዱት ፍላጎት የለውም ለምን አትረዱኝም ይላል። እኔ የሰው ጸባይ አንዳንዴ በጣም ነው ግራ የሚገባው። አስቡት፣ እሷ እሱ እንድትረዳው ቦታ ጊዜ አልሰጣትም፣ እንክብካቤ እያደረገላት አይደለም። እንድትረጂኝ ይፈልጋሉ። ለምንድን ነው የማትረዳኝ? እና እናንተ ወድሻለሁ እያላችሁ አንድ ሰው እዛ ከሌላ ሚስት ጋር ሲጨማለቅ ውስጣችሁ ደስ ይላችኋል? በእናንተ አስተሳሰብ እስኪ ንገሩኝ። ልጅ ነው ያሰረኝ አይደል? ልጁ ወረደ። ከዛስ አሁንም እዛው ነው ያለው። ጭራሽ ነው አሁን እንክብካቤ በጣም እያደረገላት ነው። ለእንትና ለጄሪ መፍትም እየሰጣት ነው። እና የአቶ አምናን ጉዳይ በጣም አሳሳቢ ሆኗል ማለት ነው። ቤተሰቦቼ ምን እየተፈጠረ እንዳለ እዚህ ቤት በጣም ነገሮችን ሁላ ክብድብድ እያደረገው ይገኛል ማለት ነው። ብሌልዬ ነች በእርግጥ እየተሰቃየች ያለችው፣ ዋጋ እየከፈለች ያለችው። ሲፋንም እንግዲህ ስለ እናቷ እያወራች በጣም ሙስጠፋ በቃ እናትሽ እኮ ሞተችው በእግዚአብሔር በቃ ፈጣሪ ስላልሆነ የሞተችው ምንም ማድረግ አይችልም። ያ ነገር ራሱ እኮ ባይፈጠር የእናትሽ ቀን ደርሶ መሞቷ የማይቀር ነው እያለ እያጽናናት ይገኛል። እሷ ደግሞ በፍጹም እንደዛ ሊሆን አይችልም፣ እናቴን እንደዚህ ያደረጉት እነሱ ናቸው ማለት እንግዲህ ጠዋት ማታ እየጨቀጨቀች ትገኛለች ማለት ነው። ገና ያው አሁንም እቅድ ነው ማለት ነው እነሱን ለማጥፋት ማለት ነው። በጣም የሚያሳዝን ነገር ማለት ነው ቤተሰቦቼ። እና እዚህ ቤት ሙስጠፋም እንግዲህ ከሷ ጋር ቁጭ ብሏል። አንቺ እኮ እንደዚህ አትበይ ክፋሽ፣ እኔ ያለሁልሽ አንቺን ብዬ አይደለ እንደዚህ ቤት የተቀመጥኩት ያለሁት በማለት እሷን እያጽናናት ይገኛል ማለት ነው። እዚህ ቤትስ እንትናስ ምን እያሰበች ነው? ሴፋን ከሙስጠፋ ጋር ምን አላት የሚለው ነገር የሆነ ነገር ሳይኖራቸው አይቀርም ብዬ ነው የማስቡት። ትውልዶ ታፍቅረው
ምንም ነገር የሚታወቅ ነገር የለም። እንግዲህ አሮጊቷም እናንተን ድሬ ቆንጆ ቆንጆ ልጆች ትወልዱልኛላችሁ፣ ለኔ ግን ልጆቹን ማባረሪያ ጥሩ ዱላ ትሰጡኝና ጠብቅላቸው በማለት እየተናገረ ትገኛለች ማለት ነው። ቤተሰቦች እንግዲህ በቀጣይ ቪዲዮ እስከማጣቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ